አሸናፊ ይገደልን ያልኩትን አሸናፊ ይገደልን ያልኩትን ነገር ማያረግ ሰማኛለህ። ከዚህ በላይ እንዳስጨንቃት አታርገኝ። ጀመር ምን ነው ያረክ ያለው? ምን ነው ግርግር የምፈጥረው? አንተ ምን ነው ግርግር የምፈጥረው? ፈልገህ ነው? ወይኔ ወንድም የታባቷ ነው የምትወጣው? እንዳትወጣ ነግሬህ የለ? እኔ እንጃ። እኔ ከአቅሜ በላይ ሆናብኛለች። ከቻልክ ናልኝ። እኔ ታማሚ ቢሆን ያንን ሁሉ ነገር ጠይቀሃለሁ። ወንድምሽ እኮ ነው። ወንድምሽ ነው። አግዘኝ ብያለሁ። ለምንድን እንደዚህ ማታረጊው? ለምንድነው ይሄ ቅድም እንዳልከኝ ለሚያገውጥ ስራ ይሰራል ብያለሁና ያንን ነገር ለምንድነው ምናምን ብሎ ብቻ በጣም ሲነገራ ሰምቻለሁና የሆነች ልጅ እዚህ ትመጣ ነበር። እሷን ብቻ ነው የማውቀው። ሌላ ወንጀለኛ እንዲሆን አልፈልግም። ብዙ ስራዎችን ይሰራል፣ የወንጀል ስራዎችን እንደሚሰራ ነግሬሃለሁና ግን ሰው እስከ መግደል ድረስ ይደርሳል ብዬ አላሰብኩም ነበርና እቺ ከጓደኞቼ ጋር ብዙ ነገር ማድረግ እፈልጋለሁ። በቃ እሱ ጭንቅላት ውስጥ ያለው ምንድነው ይሄ የማውቀውን ነገር ሄጄ ለፖሊስ እንደምሰጥ ያውቃል፣ እንደምናገር ያውቃል። እሱ እንደማስይዘው ስለሚያውቅ ነው ዛሬ እዚህ ያለሁት። እኔ አሁን እዚህ ቤት ያለሁት ወንድሜ ያገተኝ ማለት መውጣት አልችልም፣ መግባት አልችልም፣ ብዙ ነገር ማድረግ አልችልም። አይምሮ ታማሚ ናት። ወደ ውጭ መውጣት የለባትም። ከሰው ከተቀላቀለች ትጠፋብኛለች። እህትህ ከሆነች ለምን አፈንካት? ለምን ከዚህ ቤት እንዳትወጣ አደረካት? ለምን አገትካት? አላፈንኳትም። መቀመጥ ስላለባት ነው የተቀመጠችው። አላውቀውም። መጀመሪያ ግን ደግሞ እንደዚህ መጥፎ ነገር ምንድነው ስልክ ምናምን እና በጣም ነው የሚናድደው። ምን እንደሚሆን አላውቅም። በጣም ነው የሚናድደው። ከኔ ጋር እንደ ድሮ ቁጭ ብሎ አያወራም። በቃ ምንድነው ለራሱ ድሟል። አትንተዋተብ፣ በታውቀው ነገር ነገረውና ይርዳ ነው እያልኩ ያለው እኮ። እኔም እኮ እየተናገርኩ ነው። ምንድነው ረካት? እኔም እኮ አሽታኝ ምን ታንታኛው መረጃዎችን እንድሰበስቡልኝ ይፈልጋሉ። ምንም አይነት መረጃ ከዚህ ውስጥ እንዲወጣ አልፈልግም። አንቺ ተረጋጊ። አልፈሽ ቁጭ በይ። ዛኬርኩ ለመመለስ ራሱ የለም። መኖር አትፈልግም። ቤተሰቦች የለውም። ለቀም መጡና ጠየቀው። ቤት ለቤት እንደምትራ ስለሚያውቁ አንድ የተጎዳ ሰው አለ አክሚው ብሎኝ ዛኔም ያው እንደደረስክበት ያከምኩት ነበር። እዚህ ጋር እኮ ተጎድቼ ነው እዚህ ድረስ ራሱ የመጣሁት። ማን ይጎዳል? ባለፈው መታ አይተኝ ጎብተኝ አልነበር? መረጃም ሰጥቼ አልነበር? የተጎዳ ሰው እንዴት ይጠጣል ብለህ ታስባለህ? አለሽ አንቺንም ሆነ ከኋላሽን ያለውን ሰው ማንንም የምሰማ አይነት ሰው አይደለሁ። አንቺ ስላልሽኝ ደግሞ በገንዘብ የምገዛና ለተራ ነገር ህሊኔን የሚሸጥ አይነት ሰው አይደለም። እዛ ጋር ድራማ እንድሰራ ነው ማለት ያው ተደብድቤ አስመስዬ ቤትም እንድቀመጥና አጣጫ ሌላ መረጃ ሰጥቻችሁ ወደዛ እንድትሄዱ ነው። ከኋላ ያለውን ሰው ብታክ አንተ ራሱ እዚህ አትገኝም ነበር። ይኸውልሽ ከኋላሽ ማንም ሊኖር ይችላል። ማንም ማለት ነው። አንተ ባይሆን ስንት ልካለህ እና ይሄንን ኬስ ተዋለህ? ምን ማለት ነው? ፈለከውን ነገር ንገረኝና ይሄንን ኬስ ተዋለህ። ምን አይነት ወረቀት ቢሆን ነው በዛኛ ስንገባ ደንግጠሽ ልቀጁ ይቻልሽው? ምን አይነት ወረቀት ቢሆን ነው? ምንም አይነት ወረቀት አይደለም። የህክምና ሰራችሁ የነበሩ ዲያግኖስ አረጋችሁ የነበሩ ነገሮች ናቸው። የገንዘብ ፍላጎት በጣም እንትን ብሎ ካልሆነ በስተቀር እንዴት አንተ ከዚህ ወንድምነት ከዚህ ግሩፕ እንዴት የመካድ እንትን ውስጥ ልገባ ቻልክ? እኔ ያልተጠራጠረኛል ማለት ነው። አራለ እኔ ራሱ ምክንያት እንዴት ተጠራጠራለሁ? ለኔን ሁሉ ወድጄ አይደለም ያረኩት። አትንካኝ ያልኩ ነው። አትንካኝ ያልኩ ነው። እንዲህ አይነት ካዲ ጓደኛ ወንድምም የለኝም። ምን አትንካኝ። መጀመሪያ ላይ ልከዳችሁ አስቤ አልነበረም። ምን ብዬ ነበር? አልቀበልም ብዬ ነበር። በሚስቴ በኩል መጡ፣ በማልችልበት ጎን መጡብኝ። ስለዚህ ወልሽ ማንም ልትሆኚ ትችያለሽ። ማንም ልትሆኚ ትችያለሽ። እኔ ምንም ይመለከተኝ ነገር የለም። ምን ፈልገህ ምንድን ነው ሻንጣውን አስቀምጠው። አዲስ እናት ሲት ነገር የለም። አዲስ እናት እርሲት የት ነው ያሉት? የዚህ ቤት ባለቤት እኮ የት ነው ያሉት? ትሰሚኛለሽ አይደል? ስለምነግርሽ ነገር ትሰሚኛለሽ አይደል? ለምነግርሽ እያንዳንዷ ጥያቄ ተገቢና ትክክለኛው መልስ እንድትሰጪ ነው የምፈልገው። እኔ ሌላ ምንም አውቀው ነገር የለም። እሺ አንተ ወዛደር ነህ? አይ አይደለም፣ ወዛደር አይደለም። አይ እሷ ግን ወዛደር ነው፣ ተሸካሚ ነው። ኦሬዲ በቃ ብር ከፍልሃለሁ ብዬው እቃ እንዲሸከምልኝ ነው ይዤ የመጣሁት ነው ያለች። የምን ወዛደር? የእነሱን ቁልፍ ማሰጠሽ፣ እዚህ ቤት እንድመጪ ለአንቺ ቁልፍ ማሰጠሽ። እህቴ እኮ ናት። ሁሌ ስለምማላለስ ይዘዋለሁ ቁልፉ። ሻንጣ ውስጥ ያለው ካሽ ብር የማን ነው? የራሴ። ወዛደር ነው እንዲሸከምልኝ፣ ያን የወሰዳችሁ ሻንጣ እንዲሸከምልኝ ብዬ የጠራሁት። እህቴ ናት እንደዚህ አድርጌ ያለችኝ።
ልብስና ፓስፖርት የተወሰነ ብርም አለ እና አቀብዬ ብላኝ ነው። እዚህ ተረጋግተህ ወንጀለኛ አይደለም ማለት አይደለም። እኔ ምንም አላውቅም። እኔ ስራ ለመስራት አግዘኝ ብላኝ ነው የመጣሁት እኮ ምንም አውቀው ነገር የለኝም። አሁንም እያገዝካት ነው እና ምንም ነገር የለብኝ ነው። ወደ ቤቴ ልሄዳ ምን ወታደር ነው። አንቺ አታፍሪም እንዴ? ስለምን ወዛደር ነው የምትይው? አዎ እንዴ እቃ አግዘኝ እንደፈለግሽ ያመጣሽ እንድታግዘኝ ያን ሻንጣው ከብዴ እንድታግዘኝ በብሬ ከፍዬ ወታደር ነው ጠርቻለሁ። እኔ ወዛደር ነኝ? አዎ አግዘኝ አይደል እንዳልሽ? በቃ አንድ ሰፈር ነው የምንተዋወቀው። ሰላምታ ብቻ ነው ያለን። በቃ ውጭ ላይ ከጓደኞቼ ጋር ስቀመጥ ሰላምታ ምናምን ነው የምንባባለው። አገኘችኝ። ከዛ እቃ አግዘኝ ስትለኝ ሴት ልጅ ነች አይደለ? አልጨክንም እሺ ብያት መጣሁ አብሬ። ሰማ ወንጀል ውስጥ ያስገባሽኝ እሱ የሚላቸውን ሰዎች ለምን ነግረሽ ነው ነፃ ታውጪኝ? አንተ ደግሞ ተረጋጋ። ስራ ያለኝ ሰው ነኝ እኮ። አንተ ደግሞ ተረጋጋ። እንድታግዘኝ ጠራው። ወንጀል ውስጥ አስገብተሽ ለምን ተረጋጋ የምትይኝ? ምን መርማሪ ምን ወንጀል ውስጥ ምን ያስገባሽኝ አንቺ? አንተ ተረጋጋ። ጭራሽ መደብደብ ሳያንሰኝ ነው ያወራው ነው ያለው። ለሌባ አይነ ደረቅ አሉ። ጭራሽ እዚሁ ልትከራከሩ ነው እንዴ? ልትሰማኛለህ አይደለ? ወንጀል ከሌለብህ አርፈህ ቁጭ በል እያልኩ ምን ልሰራ እቀመጣለሁ? ይሄ አዲስ ፓስፖርት የሚስትየው ፓስፖርት ነው። ቦርሳ ውስጥ የተገኘ ነው። እንደገና ደግሞ በጣም ብዙ ካሽ ብር ቦርሳ ውስጥ አለ። አንደኛ አግዘኝ ስትለኝ ሴት ልጅ ነች። በዛ ላይ ደግሞ ብር እንደሚያስፈልገኝ አውቃለች መሰለኝ። 5,000 ብር ሰጣለሁ ስትለኝ በቃ እኔ ብር ስለሚያስፈልገኝ ይሻልኳት። አንቺ ቦርሳ ውስጥ የአዲስና የትርሲት ፓስፖርት መጀመሪያ ደረጃ ምን ይሰራል? በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው የተፈጠረው? ምንድነው ነው? ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰቦች ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ማህሌት ወደ ጠቆመችኝ ቦታ ማለትም ማህሌት እኔን አስፈራርታኝ ብዙ ነገር እንዳረገችኝ ባለፈው ቪዲዮ አይታችኋል ማለት ነው። ህገወጥ ስራ የሚሰሩ ሰዎች ከኋላዋ በጣም አቅም ያላቸው ሰዎች እንዳሉ ተናግራ እኔም ደግሞ እዛ ነገር ውስጥ ከገባው እንደምሞት ብዙ ነገር እንደሚደርስብኝ አስጠንቅቃ ነግራኝ ነበር ማለት ነው። እኔ ግን ሞትንም ቢሆን ስለማልፈራ ህገወጥ ነገሮችን ማስቆም ባለብኝ መልኩ ማስቆም ስለምፈልግ እዚህ ቦታ ተገኝቻለሁ ማለት ነው። እንግዲህ ውስጥ ደግሞ ገብተን ምን እንደሚፈጠር ምን አይነት ነገር እንደሚፈጠር አብረን ምናየው ጉዳይ ይሆናል ማለት ነው። እንግዲህ ውስጥ ላይ ምን እንደሚጠብቀኝ አላቅም። እንግዲህ እንዳለችሁም ምናልባት ጠንካራ በጣም ኃይለኛ ሰዎችም ሊኖሩ ይችላሉ። ግን ኃይለኛ መሆናቸውም ጠንካራ መሆናቸውም እኔን ከምንም ነገር እንደማያስቆመኝ ልነግራችሁ ፈልጋለሁ ማለት ነው። እንግዲህ ቤተሰቦች ይሄን ቻናል ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቤተሰብ የሆናችሁ ሰዎች ምንም አይነት ኮሜንት እያደረጋችሁልን ስላልሆነ ማለት እኛን የሚያግዘን ብዙ ነገር እንድንሰራ የሚያደርገን የእናንተ ላይክ እና ኮሜንት ሼር ማድረግ ስለሆነ ኮሜንት ላይክ ሼር እያደረጋችሁ እኛን እንድትደግፉን ያው አጥብቄ እጠይቃችኋለሁ ማለት ነው። እንግዲህ ውስጥ ገብተን ደግሞ የሚፈጠረውን ነገር አብረን ምናየው ነገር ይሆናል። ሌላው ደግሞ በተጨማሪ ምነግራችሁ ነገር እንግዲህ የአሸናፊ ወንድም ሚኪ አዲስ ቻናል ከፍቶ ንስር አይን 2 በማለት ቻናል ከፍቶ ወንድሙን እያፈላለገ ይገኛል። ስለዚህ ለሱም ማበረታቻም ወንድሙንም እንዲያገኝ ደግሞ እርዳታ ይሆንለት ዘንድ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ የሱንም ቤተሰብ እንድትሆኑ እጠይቃችኋለሁ ማለት ነው። መልካም ቆይታ። እንዲህ አይነት ስራ ያላችሁ ሰዎች መቼም ያው ጥላቸውንም ስለማያምኑ ሁላችሁም በጥንቃቄ ጥንቃቄ እያደረጋችሁ ጠብቁ ማለት ነው። ሰላም እንዴት ነህ? ማለት እዚህ ቤት የሆነ መረጃ ደርሶን ነበር የመጣ ነው እና መረጃ አስቆንከን ያለው ማነው? አንተ ሲጀመር ምን ነው ያረክ ያለው? ምን ነው ግርግር የምፈጥረው? ምን ነው ግርግር የምፈጥረው? ፈልገህ ነው? ምን ነው ግርግር የምፈጥረው? ቆይ ምን ፈልገህ ነው? ምንድናችሁ እናንተ ራሳችሁ? ይኸውልህ ተረጋጋ፣ መጀመሪያ ተረጋጋ እኮ እሺ፣ ተረጋጋ። ይኸውልህ እሱ ማጣራት ያለበትን ነገር ያጣራል ማለት ነው። ተረጋጋ። አይደለም እኮ አንተ ፈልገህ አይ ታጣራ አንተ ያለው ተረጋጋ። ሰማኛለህ? ተረጋጋ እናንተ። ይኸውልህ ሰማኛለህ? ሰው አለ ና ሰው አለ። አንተ አርፈህ ቁጭ በል እያልኩህ ነው። ትሰማኛለህ? ከዚህ በላይ የምትታገለኝ ከሆነ ኃይል እንድትጠቀም ታደርጋለህ። ትሰማኛለህ አይደል? ቆይ አይደለም ኃይል እንድትጠቀም አትፈልግም። ምንድን ናችሁ? ምን ፈልገህ ነው? ምን እያደረጋችሁ ነው? ቁጭ ብለን ማውራት እንችላለን? ቁጭ ብለን ማውራት እንችላለን? ሲጀምር ማነው አንተ ጋር ቁጭ ብለን ማውራት እንችላለን? ምን ማውራት ነው? ይኸውልሽ እኛ ማለት ይኸውልሽ መርማሪ ጋዜጠኞች ነን። ይኸው እንደምታየው ይኸውልሽ ከኋላችን የህግ አካላቶች ሁሉ ነገር አሉ። ስለዚህ ቁጭ ብለን ያለውን ነገር እንድናወራ ብቻ ነው የምፈልገው።
እሺ እንግዲህ ቤተሰቦች አብሯት ያለው ልጅ በጣም ግርግር እየፈጠረብን ነበር ማለት ማውራት እንዳንችልም አድርጎን ነው ኦልሬዲ አሁንም ያላስገባ ነው ማለት ነው። እሷ ልክኛን ልታወራን በስነ ስርዓት ፈቃደኛ ስለሆነች ኦልሬዲ እሷን ልናወራት ተገኝተናል ማለት ነው። እሺ እንግዲህ ቤተሰቦች እንዲያውቁሽ ከመጀመሪያ ጀምሮ ከስምሽ ጀምሮ ስምሽ ማን እንደሆነና እዚህ ቤት ከማጋ እንደምትኖር ያለውን ነገር እያንዳንዷን ነገር እንድትነግሪኝ ይፈልጋሉ። ስሜ ናርዶስ ይባላል። ያው እንደምታየው እዚህ ቤት የምኖረው ከታላቅ ወንድሜ ጋር ነው። እናትና አባታችን ገጠር ስላሉ ወንድሜ ነው ሁሉን ነገር ችሎ የሚያሳድገኝ የነበረው እና አሁን ከወንድሜ ጋር ነው እዚህ ቤት የምኖረው። ኦኬ ወንድምሽ ማለት የአሁኑ ልጅ ወንድምሽ ነው? አይ አይደለም፣ እሱ ወንድሜ አይደለም። ኦኬ ስለዚህ ሌላ ወንድም አለሽ ማለት ነው? ኦኬ እሺ ተማሪ ነሽ ሰራተኛ ነሽ? ለጊዜው አሁን ቤት ነው ያለሁት። ኦኬ እሺ ማለት አሁን ባለሽበት ሁኔታ ላይ ወይ ትምህርት ላይ ወይ ስራ ላይ መገኘት ነበረብሽ። ኦልሬዲ አሁን ቤት ውስጥ ሊያስቀምጥሽ የቻለው ምክንያት ምንድን ነው? እኔ የኮሌጅ ተማሪ ነኝ። ያው በግል ምክንያት ነው አሁን መማር የቻልኩት። ኦኬ ማለት በግል ኬስ ታመሽ ነው ወር ምን ተፈጥሮ ነው? ማለት ያው የግል ምክንያት ማለት የራሴ የሆነ ምክንያት ስላለኝ እና ለምን እንደመጣ ግን እስካሁን አልነገርከኝም። ማለት ያስከውን ነገር ምናምን አልነገርከኝም። እሺ እንግዲህ ይኸውልሽ እኔ መርማሪ ጋዜጠኛ ነኝ፣ በረከት እባላለሁ። እንግዲህ የምታያቸው እንዲህ ከኋላ ያሉት የምታያቸው እያንዳንዱ ሰዎች የህግ አካላትና ከኛ ጋር አብረው የሚሰሩ የክሩ አባላቶች ናቸው እና አንድ ወንጀል የተፈጸመ ወንጀል አለ ማለት የጠፋብን የኛ የክሩ አባላችን የሆነ አንድ የጠፋብን ሰው አለ። አሸናፊ የሚባል የስራ ባልደረባችን ጠፍቶብናል እና እሱን እየፈለግነው እንገኛለን እና እሱን እየፈለግነው በምንገኝበት ሰዓት ደግሞ ተጠቁመን ወደዚህ አካባቢ እንደሚኖር ማለት እዚህ ከወንድምሽ ጋር የሆነ ግንኙነት እንዳለው ስለሰማን እና እያንዳንዱን ነገር ደግሞ ማረጋገጥ ስላለብን ነው እዚህ የመጣነው። በጣም አመሰግናለሁ። ማለት መጀመሪያ ይሄንን ነገር ብትነግረኝ ኖሮ ቀድሜ ነበር ማስገባ። ማለት ቅድም ወንድሜ ላካችሁ ስለመሰለኝ ነው እንደዛ ግርግር የፈጠርኩት። ማለት አልገባኝም። ይሄ ምስጋናው ምናምንን በተመለከተ ነው። እኔ አሁን እዚህ ቤት ያለሁት ወንድሜ ያገተኝ ማለት መውጣት አልችልም፣ መግባት አልችልም፣ ብዙ ነገር ማድረግ አልችልም እና ቅድም እዛ ጋር ደግሞ ያየኸው ልጅ የኔ ጠባቂ ነው። ወንድሜ ለጊዜው እዚህ የለምና እሱ ነው የሚጠብቀኝ። ምንም ነገር ማድረግ አልቻልኩም፣ ትምህርት መማር አልቻልኩም፣ የምፈልገውን እንደሌላው ሰው እንኳን ወጥቼ መግባት አልቻልኩም እና እዚህ ቤት ያለሁት በወንድሜ ምክንያት ነው። ማለት ወንድምሽ መጀመሪያ ደረጃ አንቺን እንዴት ሊያግትሽ ይችላል? ማለት ምን የመሬት የውርስ ኬዝ አለባችሁ? የሆነ ወይ የጥቅማ ጥቅም ችግር አለባችሁ? በምን ምክንያት ነው እዚህ ቤት ሊያግትሽ ይችላል? አንቺ መጀመሪያ ማለት ያለውን ነገር እያንዳንዱ ነገር እንድነግርህ እኔ ባንተ እርግጠኛ መሆን አለብኝ እና መጀመሪያ ቃል እንድትገባልኝ እፈልጋለሁ። ማለት በምን እርግጠኛ ልሆንልሽ? አንቺን በምን እርግጠኛ እንድትሆኝ ላድርግሽ? አንደኛ እንድታገዘኝ እፈልጋለሁ። እኔንም ወንድሜንም ነው እንድታገዘኝ የምፈልገው። ያለውን እያንዳንዱ ነገር ብዙ ነገር ነው ወንድሜ መጥፎ ነገር ላይ የሚገትኝ አላውቅም እና ያንን ነገር ነው የምነግርህ። ያንን ነገር ስነግርህ ደግሞ እኔ በአንተ እርግጠኛ ካልሆንኩኝ ምንም ነገር ልነግርህ አልችልም። ማለት አንተ ከህግ አካል የመጣሁት ምናምን ብለኸኛል እና ያንን ነገር ማስረጃ ምናምን ካላሳየኝ ያለውን ነገር እንኳን ልነግርህ አልችልም። ይኸውልሽ አንድ ነገር ልንገርሽ። አንቺ ወንጀል ውስጥ ከሌለሽ እንዲህ አይነት ነገሮች ውስጥ ከሌለሽ ሲጀመር አንቺን ከዚህ ነገር ውስጥ ለማስወጣት አንቺን ብቻ አይደለም ወንጀል የሌለባቸውን ሰዎች ሁሉንም ሰዎች ከእንዲህ አይነት ነገር ውስጥ ለማስወጣት ሙሉ በሙሉ ቃል ገባልሻለሁ። በዚህ በእኔ በደንብ ተማመኝ። እኔ በአጠቃላይ ባለው ነገር እርግጠኛ መሆን ትቻለሽ። ስለዚህ የምታውቂውን ነገር ለእኔም ሊያግዘኝ የሚችል ማለት አንቺንም ከዚህ ነገር ሊያወጣሽ የሚችል ነገር አለ ብለሽ የምታስቢው ነገር ካለ ሁሉንም ነገር እንድትነግሪኝ እፈልጋለሁ። እሺ ምን መሰለህ፣ ቅድም እንደነገርኩ እኔ የምኖረው እዚህ ቤት ወንድሜ ጋር ነው ብያለሁ። ወንድሜ የመጀመሪያ ልጅ ነው እና ለቤቱ ሁለት እኔ እና እሱ ብቻ ነው ማለት ነው እና ቤተሰቦቻችን ገጠር ነው የሚኖሩት። ያው ገጠር ሲሆን ደግሞ በጣም ብዙ ነገሮች ችግሮች ይኖራሉ ምናምን እና እሱ በቃ ባለው ምንም ሳይጎልብኝ ነው ወንድም ያሳደገኝ። ማለት እኔ ከመቼ ጀምሮ ባህሪው እንደዚህ እንደሆነ አላውቅም። እኔ የማውቀው ጥሩ ወንድም እንዳለኝ፣ ለሰው ምሳሌ የሚሆን ወንድም እንዳለኝ ነው የማውቀው። ቤተሰቦቻችንን የሚረዳው እሱ ነው። እንደምታየው በቃ እኔ የሚያስፈልገኝን ነገር ከድሮ ጀምሮ ማለት ከህፃናት ጀምሮ አሁን እስካሉበት ነገር ድረስ ተንከባክቦ ከሌላው ሰው ምንድን ነው የሚባለው ከሌላው ሰው እንዳላንስበት አድርገው ነው ወንድም ያሳደገኝ እና ከጊዜያት በኋላ ግን በቃ ይሄ የማይሆን አመል መጥፎ የሚባል ባህሪ ያመጣ። ስልክ ሲያወራ ውጭ ወጥቶ ነው የሚያወራው። ከኔ ጋር ያለውም ነገር ምንድን ነው ወንድምና እህት ሲሆን እሱ በእርግጥ ታላቂ ነው። ነገር ግን ብዙ ነገራችን የሚነሱ ኦፕን ነው። ብዙ ነገር ነው የምናወራው ምናምን እና አሁን ያለበትን ነገር ግን ምንም ሊነግረኝ አልቻለም። እኔም አንዳንዴ ታላቂ ስለሆነ ነገሮችን ገፍቼ የምጠይቅ ነገር የለኝም ማለት ትንሽ እፈራለሁ እና
በቃ ምንድነው በቃ የሚያስጠላ ባህሪ ነው። አምሽቶ ነው የሚገባው። ከዛ ደግሞ ስልክ ሲያወራ ከኔ ተደብቆ ማለት ያለውን ነገር ካወቅኩ እንዳወቅኩ እኮ እንትን አላልኩትም፣ አልነገርኩትም። ይሄ ህገወጥ የሰዎች ዝውውር ላይ ምናምን እንደሚሰራ እንዳወቅኩ አልነገርኩትም ነበር። ከዛ ያለውን ነገር ምናምን እንደዚህ ለምን እንደምታደርገው ምናምን ብዬ ነገሩ እንዳወቅኩበት ሲያውቅ ነው እዚህ ያስገባኝ ማለት ነው፣ ያገተኝ። እሺ ማለት አሁን ኦልሬዲ የጸባይ መቀየር ያመጣው ወር ደግሞ በአንቺ ላይም የተቀየረብሽ ወይም ደግሞ አንቺን እዚህ ሊያግትሽ የቻለው ህገወጥ ስራውን ከጀመረ በኋላ ነው ማለት ነው? ህገወጥ ማለት ቀኑን አላውቀውም መች እንደጀመረ፣ ግን ደግሞ እንደዚህ መጥፎ ነገር ምንድነው ስልክ ምናምን እና በጣም ነው የሚናድደው። ምን እንደሚሆን አላውቅም። በጣም ነው የሚናድደው። ከኔ ጋር እንደ ድሮ ቁጭ ብሎ አያወራም። በቃ ምንድነው ለራሱ ጊዜ ያቷል። እና ይሄንን ነገር ካወቅኩኝ በኋላ ነው እንትን። ታዲያ ማለት አንቺ አሁን እህቱ ነሽ፣ ብዙ ነገር ማድረግ አለብሽ። ወተሽ እንደ ሰው ወግ ማድረግሽን የራስሽን ነገሮች ስራሽን መጀመር ይኖርብሻል። ሪሌሽን ሊኖር ይችላል፣ ሪሌሽንሽን ማስቀጠል ሊኖርብሽ ይችላል። ኦር ደግሞ ካልጀመርሽ መጀመር ሊኖርብሽ ይችላል። ማለት ያንቺም እድሜ አለሽ አይደል እንዴ? ያንቺ የራስሽ ላይፍ አለ አይደል እንዴ? ያን ነገር እንዴት ሊያደርገው አስበው ነው አሁን እዚህ ቤት እስከ መቼ ሊያቆይሽ አስበው ነው እዚህ ያስቀመጠሽ? እኔ ምንም የማውቀው ነገር የለም እስከ መቼ እንደሆነ አላውቅም። ማለት እኔ ብዙ የማስባቸው የምፈልጋቸው ነገሮች አሉ። ይሄንንም እኮ እሱ ያውቃል። ግን ደግሞ ራስ ወዳድ ሆነ። በቃ የሚያስበው ምንድነው የራሱን ነገር ብቻ ነው። በቃ እኔ ወጥቼ ከጓደኞቼ ጋር ብዙ ነገር ማድረግ እፈልጋለሁ። በቃ እሱ ጭንቅላት ውስጥ ያለው ምንድነው ይሄ የማውቀውን ነገር ሄጄ ለፖሊስ እንደምሰጥ ያውቃል፣ እንደምናገር ያውቃል። እሱ እንደማስይዘው ስለሚያውቅ ነው ዛሬ እዚህ ያለሁት። እና እንዴት አድርጌ ከዚህ መውጣት እንዳለብኝ አላውቅም። እናንተ ልትረዳኝ እፈልጋለሁ። እሺ እኔ ይኸውልሽ እንደነገርኩሽ እንደምታያቸው ከኋላችን የህግ አካላት አሉ። በዚህ ምንም አይነት ፍራቻ ማለት ውስጥሽ ላይ እንዲያድር አልፈልግም። ከዚህ ነገር ውስጥ በአጠቃላይ እንድትወጪ ሙሉ ምን ማድረግ ምንችለውን ነገር እያንዳንዱን ነገር አድርገን ከዚህ ነገር እናስወጣሻለን። ነገር ግን አንቺ ስለ እያንዳንዷ ነገር ድጋሚ በደንብ እንድታስረጅ እንፈልጋለሁ። አሁን መጀመሪያ ህገወጥ ዝውውር እንደሚሰራ ማለት እናውቃለን እኛ እና ተጨማሪ ጥያቄ ልጠይቅሽና ከወንድምሽ ጋር ማለት እዚህ ቤት በስራ ጉዳይም ሊሆን ይችላል፣ በጓደኝነትም ሊሆን ይችላል። እዚህ ቤት የሚመጣ ሰው ማለት ሊያወራው የሚችል ሰው ማለት ምክንያቱም ብዙ ኢንፎርሜሽኖችን እዚህ ሊለዋወጥ ስለሚችል ቤቱ ላይ ምናልባት የሚመጣ ሰው እዚህ ቤት ነበር። የሆነች ልጅ አለች እዚህ የምትመጣና አንዳንዴ እዚህ ትመጣለች እና እሱ ሁለቱ እዚህ ማውራት አይፈልጉም እና ነገ ውጭ እናወራለን የሚላት፣ ወይኔ ደግሞ ቤት ካለው አንዳንዴ እኔ ወጥቼ ነው ሁለቱ እዚህ የሚያወሩት እና የሆነ ቀን በጣም ሲጨቃጨቁ ምናምን ሰምቻቸዋለሁ እና ከዛ ቀን በኋላ ግን እዚህ መታ አላየኋትም። አንዳንዴ ከስንት አንዴ ምናምን ትመጣ ነበር። አሁን ግን አይቻል አላውቅም እና አሰሪዋ ነው መሰለኝ እሱ እና በቃ ለምንድን እንደዚህ ማታረጊው? ለምንድን ነው ይሄ ቅድም እንዳልከኝ የህገወጥ ስራ ይሰራል ብያለሁ እና ያንን ነገር ለምንድን ነው ምናምን ብሎ ብቻ በጣም ሲነገር ሰምቻለሁ እና የሆነች ልጅ እዚህ ትመጣ ነበር። እሷን ብቻ ነው የማውቀው፣ ሌላ አላውቅም። ኦኬ ማለት የስራ ባልደረባው ልትሆን ትችላለች እንጂ ማለት ሌላ የፍቅር ግንኙነት ምናምን አይነት ሁኔታ አይተሽባቸው ታውቂያለሽ? አይ ወንድሜ እኮ ፍቅረኛ የለውም። የፍቅር ግንኙነት ከእሷ ጋር ከሌለው ማለት ሌላ ይሄ ትዳር ውስጥ የመግባት ነገር ምንም ከሌላ ትዳር የመሰረተ ምናምን ነገር የለም? አይ ፍቅረኛ ምናምን የለውም እስካሁን፣ ትዳርም የለውም። ስለዚህ አላገባም ማለት እያልሽኝ ነው? አላገባም፣ ፍቅረኛም የለውም። እሺ ብቻ ሌላ አሁን አጠቃላይ እንድትነግሪኝ ስለሱ የምታውቂውን ነገር እያንዳንዷን ነገር እንድትነግሪኝ ስለምፈልግ ሌላ የምትነግሪኝ ነገር አለ ስለሱ? ይኸውልህ ምንድነው በቃ እኔ በተደጋጋሚ ነግሬዋለሁ። እኔ ወንድሜ ነው አይደለ? ወንድሜን አሳልፌ መስጠት አልፈልግም። ግን ከዚህ በፊት በጣም ብዙ ጊዜ ነግሬዋለሁ ይሄ ነገር እንደማይጠቅመው፣ የህገ ወጥ ስራ መጥፎ እንደሆነ እሱም እኮ ያውቃል። ግን ደግሞ እኔ ከመቼ ጀምሮ እንደዛ አይነት ባህሪ እንዳመጣ አልገባኝም። ይሄ ነገር አይጠቅምህም ተው ምናምን ስለው አንቺ ህፃን ልጅ ነሽ፣ ምንም የምታውቂው ነገር የለም። እኔ አንቺን የምትፈልጊው ነገር ካረኩልሽ ሌላ ምንድን ነው የምትፈልጊው? እሱ የሚያስበው ምንድነው በቃ ቀጥታ የሆነ ነገር ካረገልኝ ምንም እንደማልፈልግ ነው። ግን እኔ ወንድሜን እፈልጋለሁ። ገብቶሃል አይደለ? ወንድሜ ነው፣ ወንጀል ውስጥ እንዲገባ አልፈልግም። ወደፊት ደግሞ ገና ብዙ ነገር ይጠብቀዋል። እንደሌላው እህት እኮ እኔም ወንድሜ ትዳር መስሎ ብዙ ነገር እፈልጋለሁ። ገብቶሃል አይደለ? እና እሱ የሚያስበው ምንድነው በቃ ሰርቶ ምንም ይሁን ሰርቶ አምጥቶ በቃ ለቤተሰቦቻችን እዛ ልኮ እኔ የምፈልገውን ነገር ማሟላት ነው። እኔ ደግሞ ይህን አይደለም የምፈልገው። ወንድሜ ንጹህ ሰው እንዲሆን በቃ እኔ ማለት ወንድሜን የምስልበት መንገድ አለ፣ ወንድሜ እንዲሆን የምፈልገው መንገድ አለ ምናምን እና በቃ እሱ ጭራሽ ምንም ከኔ ጋር ሁልጊዜ መጨቃጨቅ ነው የሚፈልገው። እኔ ይሄን ነገር ለፖሊስ እሰጣለሁ ምናምን ስለው ነው በቃ ያለው እንደዛ ያደርገኝ።
እሺ ማለት እንዲህ አይነት ስራዎች እንደምታውቂው ይሄ በአንድ ሰው ብቻ የሚሰሩ አይነት ስራዎች አይደሉም። ማለት ከኋላቸው ብዙ ሌላ ሰዎች አንድ ላይ ሆነው የሚሰሩት ስራ ነው እና ከኋላው ያለውን ሰው ምናልባት ታውቂውን አብሮት የሚሰራውን ሰው የምታውቂው ምናልባት? አይ እኔ ቅድም ከነገርኩህ እሷም ምኑቱን አላውቅም፣ ግን ቅድም ከነገርኩህ ልጅ ውጭ እኔ ምንም የማውቀው ነገር የለም። ስለዚህ ከእሷ ውጭ እዚህ ቤት የሚመጣም ሰው የለም፣ ስለ ስራ የሚያወራውም ሰው የለም፣ ምንም ነገር የለም እያልሽኝ ነው? እኔ ሰምቼ አላውቅም። ሲቀጥል ስራ ምናምን ሲኖር ራሱ እሱ ውጭ ነው ወጥቶ የሚያወራው፣ እንደዚህ ቤት ምናምን ያወራው። እሺ ስለዚህ ማለት በወንድምሽ ምንም አይነት ግንኙነት ካላቸው ሰው ጋር እዚህ ቤት አይገናኝም ማለት ነው። ስለዚህ ማለት ውጭ እየሄደ ነው ስለሆነም ሁሉን ነገር የሚያከናውነው ማለት ነው። አዎ ብዙ ጊዜ እንደዚህ አይነት ነገሮች የሚያወራው ውጭ ነው። እና አንደኛ እኔ እዚህ ቤት እንድቀመጥበት ያደረገበት ምክንያት ምንድን ነው? የሆነ ቀን ከክላስ እየመጣሁ ነው እና እሱ እዚህ ቁጭ ብሎ በጣም እየጮኸ ተናዶ ምናምን ነበር እያወራ የነበረው እና ምንድነው ምናምን ብዬ ልክ ልገባ ስል በቃ እየተናደደ እንዲሁም በቃ አሸናፊ ይገደልን ያልኩትን አሸናፊ ይገደልን ያልኩትን ነገር የማያረግ ምናምን። እሺ ማለት ይሄን ነገር ሊነግርሽ ይሄን ነገር ያወራው መቼ ነው? ቅርብ ጊዜ ነው? ቅርብ ጊዜ ነው እንደዛ ሲያወራ የነበረው እና እኔ ያልኩትን ነገር የማያረግ ምናምን ከሆነ በቃ ግደሉት ምናምን ሲል የሰማሁት እና ስለዚህ አሸናፊ እንዲገደል ትዕዛዝ ተሰጥቷል ማለት ነው። አሁን እንደዛ ሲል ሰምቻለሁ። በወንድምሽ ትዕዛዝ ምክንያት እንግዲህ የአንድ ሰው ህይወት ሊጠፋ ነው ማለት ነው። እሺ አብሮሽ የነበረው እዚህ በር ላይ የነበረው ሰው ማን ነው? ጠባቂሽ ብቻ ነው? አዎ ጠባቂ ነው። እኔም እኮ ነግሬዋለሁ እንደዛ እንዳታረግ ምናምን ብዬ ከነገርኩት በኋላ ነው ስልኩን ዘግቶ በቃ እኔ ለፖሊስ ልጠቁም ነበር። ማለት ወንድሜ ወንጀለኛ እንዲሆን አልፈልግም። ብዙ ስራዎችን ይሰራል፣ የወንጀል ስራዎችን እንደሚሰራ ነግሬሃለሁ እና ግን ሰው እስከ መግደል ድረስ ይደርሳል ብዬ አላሰብኩም ነበር እና ቀጥታ ይሄን እንደሰማው ልክ ወደ ፖሊስ ሄዳለሁ ምናምን ስለው ነው በሩን ቆልፎ ይኸው እንደምታየው ቅድም የነበረው ጠባቂ በር ላይ እዚህ እንድቀመጥ ያደረገኝ ለዛ ነው። እሺ አሁን ለምታወሪው ነገር እርግጠኛ ነሽ? ወንድምሽ አሸናፊ እንዲገደል ትዕዛዝ ሰጥቷል? አዎ እርግጠኛ ነኝ። እኔ በጆሮዬ የሰማሁት ከዛ ያለውን ነገር ሄጄ ለፖሊስ ልጠቁም ልክ ስሄድ ነው ወንድሜ ከዛ ቀን በኋላ ቆልፎብኝ ቅድም ያየው በር ላይ ያየው ልጅ የለም ከዛ በቃ እሱን አስቀምጦብኝ እኔም በር ወይኔ ወንድሜ። እሺ እባካችሁ አሁን እሷን አስወጡልኝ፣ ልጁን አስገቡልኝ። እኔ ከዚህ በላይ እሺ እንግዲህ ተመልካቾች አሁን ላይ ምን እየተፈጠረ እንዳለ እኔ ማመን እየከበደኝ ነው። ማለት አሸናፊን ኦልሬዲ ወንድሟ እንዲገድለው ትዕዛዝ ሰጥቷል የሚል ነገር ነው እሷ እየነገረችን ያለችው። አሁን ላይ እሷንም ማመንም አለማመንም ለእኔ በጣም ከባድ ነው። ምክንያቱም ማየውን ሰው ሁሉ ማመን የምሰማውን ነገር ሁሉ ማመን አልችልም ማለት ነው። ይሄን ነገር ደግሞ ማወቅ ማረጋገጥ የምችለው መረጃዎች በሚመሩኝ መንገድ ተጉዤ ነውና አሁን ደግሞ እስቲ እዚህ ቤት የቀጠረው ልጅ የሚለውን ነገር አብረን የምንሰማው ነገር ይሆናል ማለት ነው። እሺ ወንድማችን እንዴት ነህ? እሺ ማለት ስንገባ ብዙ ግብ ፈጥረሃል እንዳንገባ። ማለት ወንጀል ያለበት አይነት ሰው ነው የምትመስለው። ለምንድን ነው ያን ያህል ግብ ስትፈጥር የነበረው? እና ይሄ ሁሉ ሰው ሆናችሁ እንዴት መታችሁ? ቤቴ እኮ ነው ልግባ እያላችሁ ያላችሁ። ፍቃድ አሳዩኝ ብያችኋለሁ። ፍቃድ አላሳያችሁ። መጀመሪያ ደረጃ ይኸውልህ ትሰማኛለህ አይደል? አሁን ይኸውልህ ብዙ ነገር እኛ ስለምናውቅ ብዙ ዝባዝንኬ እንድታወራብን አንፈልግም። ሲጀመር መጀመሪያ ደረጃ ይሄ ቤት ያንተ አይደለም አይደል? የኔ ነው። ምን ማለት ነው? የኔ ነው ማለት ይሄ ቤት ያንተ ቤት ነው? አዎ እኔ እህቴና ወንድሜ ነው የምንኖረው። ኦኬ ውስጥ ያለችው እህትህ ነች? አዎ እህቴ ነች። እሺ መጀመሪያ ስምህን ንገረኝ አንተን። የኔ እዮብ እባላለሁ። እሺ እዮብ ይኸውልህ አሁን ላይ ከአንተ ጋር ብዙ ማውራትም ሆነ እንትን ማለት አልፈልግም። ለምጠይቅህ ነገር በሙሉ ትክክለኛና ቀጥተኛ እውነተኛ መልስ እንድሰጠኝ ብቻ ነው ፈልገው። እኮ ትክክለኛ መልስ እኮ ነው እየሰጠህ ያለው። ይኸውልህ ትሰማኛለህ? ካለበለዚያ ግን ማለት ነው አሁን ለምታወራው እያንዳንዷ ነገር አንተ ላይ ምን ያህል መዘዝ ይዞብህ ሊመጣ እንደሚችል እንድታቅ ልነግርህ እፈልጋለሁ። ስለዚህ ይኸውልህ አንተ ሲጀመር የእሷ እህት እንዳልሆንክ አውቃለሁ። የዚህ ቤት ባለቤትም እንዳልሆንክ አውቃለሁ። ስለዚህ አንተ ስለ ማንነትህ ትክክለኛውን ነገር እንድትነግረኝ ብቻ ነው የምፈልገው። እህቴ ናት። ቆይ ማውራት ባለብህ በሌላ መልክ እንድናወራ ነው የምትፈልገው? ምንም ሌላ መልክ እኮ እዚህ ጋር አይሰራም። ውስጥ ያለችው እህቴ ናት። እንግዲህ እኔ ነኝ እኮ ወንድሙ። ጀመር እናንተ ምን ፈልጋችሁ ነው የመጣችሁት? ካሜራ አለ፣ ይኸው ካሜራውን እሺ አስጥፋልኝ። የሰው ኃይል አደራጅተን የመጣው ምን ፈልጋችሁ እንደመጣችሁ በምን ላቅ እችላለሁ? ይኸውልህ አሁን ላይ ይኸውልህ
ምን ነግርህን ነገር ደጋግመን ነግረናል። እዚህ ጋር የሚጠፋም ካሜራ ሆነ ምንም አይነት ነገር የለም። እኛ መርማሪ ጋዜጠኞች ነን። የተፈጠረ ወንጀል አለ፣ ያን ነገር እያጣራን እንገኛለን። ስለዚህ ለምንጠይቅህ ጥያቄ ብቻ ትክክለኛና ቀጥተኛ መልስ እንድሰጠን ነው የምንፈልገው። ትሰማኛለህ አይደል? የምን ወንጀል ነው? ምን ወንጀል አለ እኮ ልጠይቅህ እኮ ነው። ስለ እያንዳንዷ ነገር ልጠይቅህ ነው። መጀመሪያ እዚህ ቤት ያለችው ልጅ እህቴ ነች ብለሃል። እህትህ ከሆነች ለምን አፈንካት? ለምን ከዚህ ቤት እንዳትወጣ አደረካት? ለምን አገትካት? አላፈንኳትም። መቀመጥ ስላለባት ነው የተቀመጠችው። በግል ጉዳይ በቤተሰብ ጉዳይ የሚስተካከል ነገር ስላለ እሱ እስከሚስተካከል እሷም እንዳትጎዳ ተብሎ ታስቦ ነው የተቀመጠችው እንጂ ቤት ውስጥ ታግታ አይደለም። ኦኬ፣ እሺ፣ ምንድን ነው የሚስተካከለው ጉዳይ? የቤተሰብ ጉዳይ አለ። ምንድን ነው የቤተሰብ ጉዳይ? ለምን ነው ድብቅ ያደረከው ይሄን? ምክንያቱም የግል ጉዳይ ስለሆነ ነው። እሺ፣ ወልህ ከዚህ በኋላ ድጋሚ ውሸት እንድትነግረኝ አልፈልግም። እዚህ ቤት ሲጀመር ማለት ነው እሷ አንድ ወንድም ብቻ እንዳላት ነው ማውቀው እኔ። ትሰማኛለህ አይደል? እሷም ቢሆን ነግራኛለች ስለዚህ ነገር። ስለዚህ የምጠይቅህን ትክክለኛውን መልስ ብቻ ስጠኝ አንተ ልጅ እያልኩህ ነው። ትሰማኛለህ አይደል? መልስ ነው እየሰጠሁ ያለሁት እዚህ ጋር። በሌላ መንገድ እንዳወራህ ነው የምፈልገው። የምን ሌላ መንገድ? እያወራን እኮ ነው፣ በሰላማዊ መንገድ እያወራን ነው። መጠየቅ የምትፈልገውን ነገር እየጠየቅከኝ ነው፣ እየመለስኩኝ ነው። በስንት ሰዓት እየመለስክልኝ አይደል? ስለዚህ ይኸውልህ በሌላ መንገድ እንዳወራህ አታስገድደኝ። የምጠይቅህን ነገር ትክክለኛውን መልስ እያንዳንዷን ነገር ንገረኝ እያልኩህ እኮ። ጠይቀኝ እመልስልሃለሁ። እርግጠኛ ነህ? አሁን ስለምታወራው ስለ እያንዳንዷን ነገር እርግጠኛ ነህ? አዎ እርግጠኛ ነኝ። ትሰማኛለህ? ከዚህ በላይ እንዳስጨንቅህ አታርገኝ። ይኸውልህ ትክክለኛና እውነተኛውን ነገር ትነግረኛለህ። እውነተኛውን ነገር ነው እየነገርኩህ ያለሁት። እሺ እንግዲህ ተመልካቾቻችን እሱንም ማውራት ባለብን መልኩ አውርተን አሁን ተረጋግቶ ነገሮችን አብሰልስሎ ትክክለኛና እውነተኛ ነገር ይነግረናል ብለን እናስባለን ማለት ነው። እንግዲህ ይኸውልህ እንደተረጋጋህ ተስፋ አደርጋለሁ። ማለት ነገሮች በዚህ ልክ ሩቅ እንዲሄዱ ማድረግ አልነበረብህም መጀመሪያ ደረጃ ላይ። አሁንም ቢሆን ለአንተ የሚጠቅምህ የሚበጅህ ነገር ይኸውልህ እዚህ ነገር ውስጥ የገባኸው የሆነ ሰው እንትን ብሎ ወር ደግሞ ተከፍሎ ወር ብዙ ነገር ሊሆን ይችላል። ሌላ ጉዳይ ምናምን ሊኖር ይችላል። አንተ በማታውቀው ጉዳይ ትልቅ ወንጀል ውስጥ መዘዝ ውስጥ እንድትገባ አልፈልግም። ስለዚህ የምታውቀውን እያንዳንዷን ነገር እንድትነግረኝ እፈልጋለሁ። ማለት እሺ፣ አሁን እሱ ወንድምሽ ነው? ቅድም እኮ ነግሬሃለሁ። ወንድም አይደለም። ሲጀመር ያየኸው ውጭ ነው አይደለ? ጠባቂ ነው። እኔ ነግሬሃለሁ። ስለዚህ ይኸውልህ ከዚህ በላይ ምንም አይነት ለአንተ ማስረጃም ሆነ ምንም አይነት ነገር ላቀርብልህ አልችልም። ስለዚህ ይኸውልህ ለምጠይቅህ ጥያቄ ተገቢና ትክክለኛ መልስ ከዚህ በኋላ እንድትነግረኝ እፈልጋለሁ። እሺ ምንድን ነው እየተካሄደ ያለው? ማለት የምን ወንጀል ነው? ወንጀልም ከሆነ እኔ ከዚህ ወንጀል የምወጣበትን ነገር ንገረኝና የማደርገውን ነገር ላግዝህ ነው። እኔም እዚህ ጋር ምንም የማውቀው ነገር የለም። እሺ ይኸውልህ አንድ ነገር ልንገርህ፣ የምታውቀውን ነገር ለሱ ንገረው ነው እያልክ ያለው። ምንም የማውቀው ነገር የለም። እኔ እዚህ ጋር ወንድሟ አትንተዋተ በታውቀው ነገር ነገረውና ይርዳ ነው እያልክ ያለው አይደለም እኮ። እኔም እኮ እየተናገርኩ ነው። እዚህ ጋር ወንድሟ ጠብቅልኝ እንጂ እንደዚህ አይነት ከባድ ነገር እንዳለ እኔም የማውቀው ነገር የለም። እሺ ቶ ችግር የለውም። ከወንድሟ ጋር ትውውቅህ ማለት ግንኙነትህ እንዴት ነው? በዚህ ብቻ ነው የምንተዋወቀው። ማለት የሆነ የምጠብቅልኝ ነገር አለ። እህቴ ናት እና የቤተሰብ የግል ጉዳይ ስላለብኝ እንድጠብቅልኝ ብቻ ነው እንጂ የሚለውን ነገር የማውቀው እኔ ሌላ ትርፍ ነገር የማውቀው ነገር የለም። ማለት ስለዚህ ጠብቅልኝ ማለት አግትልኝ አለህ፣ መተህ አገትክለት? አግቼለት አይደለም፣ መኖሪያ ቤታቸው ነው። መኖሪያ ቤታቸው ውስጥ እንዴት ነው የማግተው? ታዲያ ምን እያዝናናት ነው ያለው እዚህ? አሁን አይደለም ኦልሬዲ ከዚህ ቤት እንዳትወጣ ምንም ነገር ምንም አይነት እንቅስቃሴ እንዳታረግ እዚህ መተህ ያለው ለዛ ጉዳይ ነው አይደለ? ስለዚህ ይሄ እገታ ነው እንጂ እዚህ ጋር እኮ ታግታለህ ማለት ነው። አግቼ አይደለም። እኔ እዚህ ጋር እገታም እንደሆነ አላውቅም፣ እንደዚህ ወንጀል መሆኑን አላውቅም። እገታ ወንጀል እንደሆነ አታውቅም? አይደለም፣ አግቻት አይደለም። ወንድሟ ሲቀጥረኝ መጀመሪያ የአእምሮ ታማሚ ናት፣ ወደ ውጭ መውጣት የለባትም፣ ከሰው ከተቀላቀለች ትጠፋብኛለች፣ ስለዚህ ጠብቅልኝ ብሎ ነው። እኔ ታማሚ ቢሆን ያንን ሁሉ ነገር ጠይቀሃለሁ? ወንድምሽ እኮ ነው። ወንድምሽ አግዘኝ ብያለሁ። ስለ ወንድምና ሰው አይመለከትህም። ወንድምሽ ታማሚ ናት፣ ከወጣች ትጠፋብኛለች። አንድ ነገር ልንገርህ፣ እኔ አግዘኝና ከዚህ ልውጣ ያለውን ነገር እኔም አንተም ወንጀል ውስጥ ነህ ምናምን ስለ እና ጤነኛ ብሆን እንደዛ አወራለሁ።
ወንድምሽ ነው። እኔ ይኸውልህ ትሰማኛለህ? አንተ ልጅ አሁንም እያወራህ ያለኸው እውነት ስለመሆኑ ምንም አይነት እንትን የለኝም። ምንም አይነት እርግጠኛ አይደለሁም። ምክንያቱም ይኸውልህ እያወራህ ያለው ነገር ከእሷ ጋርም ኦልሬዲ ብዙ ነገር አውርተሃል። እብድ ከሆነ ሰው ጋር ደግሞ እንደዚህ አይነት ወሬ ልታወራ አትችልም። መጀመሪያ ደረጃ ሲቀጥል ደግሞ አንተ ዶክተር ነህ ወይስ ምንድነህ? እዚህ ቤት እሷን ልጠብቃት የምትመጣው አይደለም። መጀመሪያ ወንድሟ ጋር ስንገናኝ አንድ ታማሚ እህት አለችኝ፣ ወደ ውጭ ከወጣችብኝ ትጠፋብኛለች። ከሱ ጋር ስንት ስራ ሰርታችኋል? ምንም ስራ አልሰራንም። በዚህ ስራ ነው የተገናኘነው። እርግጠኛ ነህ? አዎ። ሌላ ስለሱ ምንም አይነት የምታውቀው ጉዳይ የለም? ምንም ነገር የለም። ይኸውልህ ከዚህ በኋላ ድጋሚ በሌላ መንገድ እንዳወራ አታድርገኝ። የምታውቀውን ነገር ስለ ወንድሟ የምታውቀውን ነገር እያንዳንዷን ነገር እንድትነግረኝ ፈልጋለሁ እኮ እየነገርኩ ነው። ይኸውልህ መጀመሪያ እኔ እዚህ ቤት ስመጣ አንድ እህት አለችኝ፣ የአእምሮ ታማሚ ናት እና ወደ ውጭ ከወጣች ትጠፋብኛለች። እንደውም ይኸው በሽታው ነው መሰለኝ እንደዚህ የሚያረጋት። ከፈለክ አንተ ገደረኛ አይደለም። ይኸው በሽታው ነው እንደዚህ የሚያረጋት። እኔ በሽተኛ ነኝ። ቆይ ንገረኝ። በሽታው ነው እንደዚህ የሚያረጋት። ወደ ሆስፒታል ሰዷት ከፈለግ። ትሰማኛለህ? ከዚህ በላይ ምንም አይነት ድራማ ከአንተ ጋር መጫወትም ሆነ መስራት አልፈልግም። እኔም ከዚህ በላይ ነገሮች እንዲከብዱ አልፈልግም። ትሰማኛለህ? በዚህ መሀል ላይ ይኸውልህ የሰው ነፍስ ጠፍቷል። ብዙ ሰዎች ይኸውልህ ያለ አግባብ ገንዘባቸውን ተበልተዋል። ብዙ ነገር የተፈጠረበት ብዙ ወንጀል ያለበት ቦታ ነው ያለው። ስለዚህ ይኸውልህ ከዚህ በኋላ ይኸውልህ ድራማህን ተውና ስለ እያንዳንዷ ነገር ንገረኝና አንተን ቢያንስ ወንጀልህን የሚያቀልልህን ነገር ብታረግ ይሻላል ነው የምትወራው። እኔ እዚህ ጋር ስለ ነፍስ ማጥፋት አላውቅም። እኔ ወንድሟን ራሱ የማውቀው አሁን ቅርብ ጊዜ ላይ ነው። አሸናፊን የት ነው ያደረጋችሁት? እኔ አሸናፊ ስለሚባል ሰውዬ አላውቅም። አትዋሸኝ እያልኩ ነው። አሸናፊ የሚባል ሰው ታውቃለህ እያልኩ ነው። አንተ የሱ ከፈለግ ካላመንከኝ ደውለን እንጥራው፣ ራሱ ልጁ ይምጣ። ወንድሟ ማን ነው ደውለን? ወንድሟ ሲመጣ ምን ልጠይቀው? ወንድሟ ሁሉንም ነገር ይነግራል። እኔ እዚህ ጋር የተቀጠርኩት እሷን እንድጠብቅ ብቻ ነው። እሱንም ያሳመነኝ የአእምሮ ታማሚ ናት ስላለኝ ነው እንጂ እኔ እንደዚህ አይነት ወንጀል መሆኑን አላውቅም። ወንድሟ ከመምጣቱ በፊት እያንዳንዷ ያለውን መረጃ እንድትነግረኝ እፈልጋለሁ። ሲጀመር ወንድሟን ማግኘት ባለብን መልኩ እኛ ማግኘታችን አይቀርም። ነገር ግን እዚህ መምጣት ካለበትም ይመጣል። ግን ደግሞ አንተ የምታውቀውን ነገር ይኸውልህ ስለ ህገወጥ ዝውውሩም ስለ አሸናፊም ጉዳይ ስለሚሰሩት ስለ ወንጀሎች ስለ እያንዳንዷ ነገር አሁን እንድትነግረኝ እፈልጋለሁ። ስለምትላቸው ሰዎች አላውቅም። እኔም የማውቀው በቃ እዚህ ቤት አንድ የአእምሮ ታማሚ ልጅ አለሽ ብሎኝ እሱ ጥበቃ እንደቀጠረኝ ነው እንጂ ሌላ ምንም አይነት ወንጀል እንዳለ አላውቅም። ጭራሽ ሰው ነፍስ ማጥፋት፣ የሰው ገንዘብ ማጭበርበር እኔ ምንም የማውቀው ነገር የለም። አንተ እዚህ ቤት መተህ ምን እየሰራህ ነው? እሷን ብቻ መጠበቅ ነው። እኔ እዚህ ጋር ምንም የማውቀው ነገር የለም። እኔ ወንጀል ምናምን የሚባለውን ነገር አላውቅም። እኔ እዚህ ቤት የተቀጠርኩ ሲጀመር ሰው እንድጠብቅ ነው እንጂ ሌላ ነገር ምንም ነገር የማውቀው ነገር የለም። ጭራሽ እኔ እንደዚህ አይነት ስራ ውስጥ ገብቼም አላውቅም። ካላመንከኝ ወንድሟን ይደወልለትና ይጠራ። እኔ ምንም የማውቀው ነገር የለም። ከዚህ በላይ አታስጨንቀኝ እባክህ። ከፈለግ ሁሉንም ነገር ወንድሟ ይጠራና ወንድሟ ጋር ጨርስ። እሺ ወንድሟን እንዴት ወደዚህ እንዲመጣ ልታደርገው ትችላለህ? ችግር የለውም። ወንድሟን እኔ ደውዬ አስቸግራኛለች ብለው ይመጣል። ስለዚህ ለወንድሟ ደውላ አስቸግራኛለች ወደዚህ ና ብትለው ቶሎ ይመጣል። አዎ ይመጣል። እሺ እንግዲህ ወንድሟ ጋር ደውለን ደግሞ ወደዚህ እንዲመጣ እንዲያደርገው እናደርጋለን ማለት ነው። እስቲ የልጁን ስልክ ስጡኝ። እሺ ይኸውልህ ትሰማኛለህ? አሁን እሱ ጋር ትደውልለትና ምንም አይነት የተለየ ነገር እንዲያቅ ሳታረግ ምንም ነገር ሳያቅ ወደዚህ እንዲመጣ ታደርገዋለህ። ትሰማኛለህ አይደል? ከዚህ በፊት እንደምታወሩት አይነት አወራር ነው የምታወራው። ማንም አጠገብህ እንደሌለ አይነት ወሬ፣ ምንም አይነት ስህተት እንድፈጽም አልፈልግም። ደውለት ለውዳርኩ ሄሎ፣ ሰላም ነው ቦስ? እንዴት ነህ? እግዚአብሔር ይመስገን። ልጅቷ እያስቸገረች ነው፣ መምጣት ትችላለህ? ምን ሊሆን ብላ ነው የምታስቸግረው? ልውጣ እያለች እያስቸገረች ነው። የት አባቷ ነው የምትወጣው? እንዳትወጣ ነግሬህ የለ? እኔ እንጃ፣ እኔ ከአቅሜ በላይ ሆናብኛለች። ከቻልክ ናልኝ። እየመጣሁ ነው። እሺ፣ እዛው ጠብቀኝ፣ የትም እንዳትሄድ። እሺ።
እሺ እንግዲህ ሁላችሁም የክሩ አባሎቻችን በተጠንቀቅ ሆናችሁ ጠብቁት። ኦልሬዲ አሁን እሱ ከመጣ በኋላ ምናልባት ከሰዎች ጋርም ተደራጅቶ ሊመጣ ስለሚችል ትልቅ ጥንቃቄ ነው የምፈልገው። ምንም አይነት ስህተት እንዲፈጸም አልፈልግም። ስለዚህ ሲመጣ ደግሞ የሚፈጠረውን ነገር ሁላችንም አብረን የምናየው ነገር ይሆናል ማለት ነው። ያሉትን የቡድን አባላቶች በሙሉ ቦታው ላይ ያስተማራቸዋል። በቃ በጣም ጥሩ። ስለዚህ ሲመጣ የሚፈጠረውን ነገር አብረን እናያለን ማለት ነው። መልካም ቆይታ።